የሸዋል ዒድ የሚባል በፍጹም በኢስላም አይታወቅም። እንኳን ትልቁ ዒድ ሊሆን አይደለም ትንሹ ዒድም አይደለም። የሸዋል ዒድ አላከብርም። አህሰንት ጀዛከላህ ኸይር። እንዳታከብር ግን አሁን ቤተሰቦች ምናምን ይመጣሉና እንግዶች እነሱ ይዘውት የመጡትን መብላት እንዴት ይታያል? ወደፊት ንገራቸው። ግን አሁንማ መጣል የለብህም። የዒድ ብለውም ላይሆን ይችላል። እነሱ ሙሉ በሙሉ እኮ የዒድ ብሎ አያምንም። እንደው አሁን የሚያከብረው ማህበረሰብም ቢሆን ዒድ ነው ብሎ አይደለም ለመብላት አመች ነው የሚሉት። ለመብላት የኢደል ፊጥሩ አያመችም አሉ። አንደኛ ጧት ጾም አለው እንደው ትንሽ ያረፍዳል እስከሚበላ ሰግዶ እስከሚመጣ ብዙ አያዝናናም። ስትመለስም ደግሞ በተበላህ በአንድ ቤት ነው የሚበላው፣ እንደ ልብም አይበላም። ነገውኑ ጾም ሊጀመር ነው አሉ። የሸዋል ግን ሁሉንም ከጨረስክ በኋላ ስለሆነ 8ቱን ቀን በየቤተሰብ እየሄድ የሚበላበት ቀን ስለሆነ ነው የሚሉትና ይህን ያህል ወደ ሐራም ደረጃ ይዘውት የመጡት ብርቱካንና ሙዝን መብላት ስጋቸውን መብላት ሐራም ነው ሊያስብል የሚችል አይደለም። ግን መደረግ የለም። በጣም የምናዝነው በተለይ ሙስሊም ብሔረሰቦች ሙስሊም ከ199 ሙስሊም የሆኑ ሰዎች አካባቢዎች ላይ ነው ይሄ እየተሰራ ያለውና ይህንን መተው አለባችሁ። ሲመጡ ራሱ የለም መባል መቸል ነበራችሁ፣ መውጣት ነበረባችሁ። እኔ ምን ልመከራለሁ መሰለህ? እየሰማኸኝ ነው? እምመክረው ሸዋል የመጀመሪያው ቀን ዒድ ነው አይደል? ሁለተኛው ቀን ጀምራችሁ እስከ 8ኛው ቀን በተከታታይ ባትጾሙ ቤተሰቡን ያንን ባታለምዱት ይተወዋል። አሁን ሁሉም ቤተሰብ አከታትሎ ይጾማል። የሚጨርሰው አንድ ቀን ሲሆን እንዛየር ሲባል ለመብላት ሲቀጣጠር እንደ ትልቅ ነገር ያውትና ጾም ይመስላቸዋልና ዒድ ይመስላቸዋል። ይህን ጥንቃቄ ማድረግ ያስፈልጋል። ዒድ በኢስላም አመታዊ 2 ናቸው፣ ሳምንታዊው 1 ነው። ከዚህ ሌላ ዒድ የለም። አሁን የመውሊድ ዒድ የለም እያልነ የሸዋል ዒድ ብሎ ደግሞ እንደዚህ አዲስ መክፈት ሙስሊሙን ማህበረሰብ ማዋለል ነው የሚሆነው።